መቼ ልትመለስ አሰብኩ? አልመለስም፣ እስከ መጨረሻው ነው የምሄደው። ተው እንጂ ሶመር፣ ትንሽ ረፍት አድርገህ ተመለስ። አባትህን ለማን ጥለህ ነው እዛ የምትቀረው? በፍጥነት ተመለስ። እማዬ፣ ለሁላችን የሚሻለው ይሄ ነው፣ እዛ መቅረቴ ነው። ለእኔም ለአንቺም ለአባዬም ለሁላችን እኔ እዛ መሆኔ ነው የሚሻለው። ወደዚህ ተመልሼ አልመጣም እማዬ። እሺ ምን እልሃለሁ እንግዲህ፣ ሂድ፣ ተመልሰህ አትምጣ። ሂድ በልቻው። ይገርማል እማዬ፣ ግን እንዴት ቻልሽበት? ዛሬም የክብርሽ ጉዳይ የሚያስጨንቅሽ አይደል? በይ እማዬ፣ ቻው። ሶነር ሶነር፣ ልጄ አትሂድ፣ አትሂድ እባክህን፣ እባክህን ልጄ። እሺ እሺ፣ የምትፈልገውን ሁሉ አደርጋለሁ። ቱርካንም ቤተሰቧንም ይቅርታ ጠይቃለሁ። እባክህን ልጄ አትሂድ። እኔ እኮ ማንም የለኝም። እባክህን ጥለኸኝ አትሂድ ሶነር፣ እባክህን። ሚኒ በንዴት ውስጥ እየተከታተለች የሶመርን መውጣት እየተጠባበቀች ሶመር ለቆ እንደወጣ ወደ ሩቻ ጋር ትገባለች። ምንድነው የምትሰሪው? ዳግመኛ ያለኔ ፍቃድ አጠገቤ እንዳትቀመጪ። ወይዘሮ ሩቻ ማውራት አለብን። አሁን ውጪልኝ ብዬሻለሁ። ዳግመኛ አጠገቤ እንዳትቀመጪ፣ ውጪ። በጣም ጥሩ እሺ። ማን እንደሆንኩ አሳይሻለሁ። አዎ አሳይሻለሁ። ሄሎ ቱርካን ውዴ፣ እንዴት ነሽልኝ? ሚኒ ጠፋሽ እኮ። ደህና ነሽ አይደል? ደህና ነኝ። ዛሬ አንድ ቦታ ልወስድሽ ነበር። ለምን አንገናኝም? ሚኒ በጣም ይቅርታ አድርግልኝ። ትንሽ ጥሩ ስሜት ላይ አይደለሁም። ከቤት መውጣት አልፈልግም፣ እባክሽን። እሺ ችግር የለውም። በቃ ሲመችሽ አሳውቂኝ። የራሴ ጉዳይ። ሳዲቅ በህመሙ ምክንያት የቱርካንን ጉዳይ ምንም ነገር እንዳይሰማ የተደረገ ነው። ሶመርና ቱርካን መርከቡ ላይ አብረው ነው የሚኖሩት ብሎ ነው የሚያስበው። ነገር ግን ቱርካን የሳዲቅ እህት ቤት አክስቷ ቤት ነበረች ያለችው። ምሽት ላይ ሳዲቅ እህቱን ለመጠየቅ ወደ እህቱ ቤት ይመጣል። አባዬ። ቱርካን ማን ነው የመጣው? አክስቴ ዝም በይ። አባዬ ነው የመጣው። የት ነው የምገባው? እሺ የት ልግባ? ተረጋጊ። ቀስ ብለሽ ላኛው ክፍል ገብተሽ ተደበቂ። እንዳትወጪ። ቀስ ብለሽ ሂጂ። ወንድሜ እንዴት ነህ? ምንድነው? ለምንድነው ይህን ሁሉ ሰዓት የምታስጠብቅኝ? ምግብ እየሰራው ነበር ወንድሜ። ና ግባ። ቱርካን ከገባችበት አጣብቅኝ ውስጥ እንዴት ነው የምወጣው፣ ወዴት ነው የምሄደው ብላ እያስበች በመጨረሻም ሚኒ ትዝ ትላታለች። ሄሎ ቱርካን ውዴ። ሚኒ የት ነሽ ያለሽው? አሁን መገናኘት እንችላለን? በሚገባ እንችላለን። ቤት ነው ያለሁት። ቤቴ መምጣት ትችያለሽ? እሺ መጣሁ። ቱርካን በቀስታ ኮቴ ሳታሰማ ከአባቷ ተደብቃ ከቤት ውስጥ ለመውጣት ስትሞክር ድንገት በር ጋር ስትደርስ የበሩ አላርም ይጮኻል። አክስቷ እየፈጠነች መጣ በሩን ስትከፍት እናቷ ነስሪን ነበረች። ምንድነው ነገሩ? ሳዲቅ እዚህ ነው። ቱርካን ወዴት ነው የምትሄጂው? ወዴት ልትሄጂ ነው? ሚኔ ጋር ደውዬላታለሁ። እሷ ጋር ነው የምሄደው። እሺ ቀስ ብለሽ ውጪ በቃ። ቱርካን ወደ ሚኔ ቤት ስትደርስ ሚኔ በውሸት ፈገግ ብላ ተቀብላት አቅፋት ወደ ቤቷ ታስገባለች። ሚኒ ቀስ በቀስ ምን ተፈጠረ ምን ሆንሽ እያለች እውነቱን ታወጣጣለች። የሚኒን መሰሪነት የማታውቀው የውሃ ቱርካን ደግሞ አንድ ባንድ ስለ ሶመርና ስለሷ ስለተፈጠረው ነገር ሁሉ እያለቀሰች ትነግራታለች። ሚኒም በሰማችው ነገር ውስጧ ደስ እያላት አጽናኝ መስላ ቱርካንን ታጽናናለች። ከዛም ከዚህ ሙድ መውጣት አለብሽ፣ ሌላ ቦታ መዝናናት ይኖርብናል ብላ ቱርካን ሳትፈልግ ወደ አንድ ምሽት ክለብ ይዛት ትመጣታለች። ሚኒ ቱርካንን ወደዚህ ምሽት ክለብ ይዛ ያመጣችው ዝም ብላ በድንገት ሳይሆን አስባና አንድ ተንኮል ጠንሳ ነበር። ሚኒ ምሽት ክለብ ውስጥ አንድ ሰው እየፈለገች ሰውየውን አግኝታ በአይን ትጣራዋለች። ይሄ ሰው ፈሪት ይባላል። በአንድ ዝግጅት ላይ ቱርካንና ሶመር ተያይዞ መጥቶ ቱርካንን ለመላከፍ ሲሞክር ሶመር ያስቆመውና ያስጠነቀቀው ሰው ነበር። ሚኒም ቀስ በቀስ ትኩረቷን ሌላ ቦታ እያደረገች ቱርካንና ሰውየው እንዲቀራረቡ ታደርጋለች። ቱርካን ውዴ መጸዳጃ ቤት ደርሼ መጣው። ሚኔ እስከ ዛሬ ግን እንዴት አላወቅሽኝም? ታዋቂ ጋዜጠኛ እኮ ነኝ። ታዋቂ ጋዜጠኛ ነኝ። ምን ነው ዝም አልሽ? አታውሪም? አትዝናኝም እንዴ? ምን ሆንሽ?
እባክህን ካላስቸገርኩ ዞር በል። ምንድነው? ዘና በይ እንጂ ለመዝናናት አይደል የመጣሽው? ዘና በይ። ቱርካን ባላሰበችበት መንገድ ወጥመድ ውስጥ ወደቀች። ሚኒ ከመጸዳጃ ቤት ስትመጣ ቱርካን መቆየት አልፈልግም፣ ወደ ቤት መሄድ ይኖርብናል ብላ ተያይዘው ከጭፈራ ቤቱ ወጥተው ወደ ቤታቸው ይሄዳሉ። ሚኒ ያሰበችው ነገር በመሳካቱ ደስ ይቻላት ነበር። ጠዋት ላይ የጋዜጣ ማተሚያ ድርጅቶች የምሽቱን በድብቅ የተነሳውን የቱርካንና የዛ ጋዜጠኛ ፎቶን እንደ ጉድ እያተሙት ነው። ሀገር ምድሩን ያዳርሱታል። ጉዱን ያላወቀው ሶመር ደግሞ እናቱን ይዞ የቱርካንን ቤተሰብ ይቅርታ እንድትጠይቅ ላደረገችው ላጠፋችው ነገር ሁሉ እንድትክሳቸው ወደ እነ ቱርካን ቤት ለመሄድ መኪና ውስጥ ይገባሉ። የዕለቱን ጋዜጣ ደግሞ ሹፌሩ ለሩቻ ይሰጣታል። አነጋጋሪው ዜና የታዋቂው የኮርማን ቤተሰብ አዲሷ ሙሽራ ውርደት ከታዋቂው ጋዜጠኛ ከፍሬት ጋር ድብቅ ግንኙነት ጀምራለች። ሶመር እስኪ ንገረኝ፣ ለዚህ ክብረ ቢስ ለዚህ ባለጌ ነው ይቅርታ የምጠይቀው? ተናገር እንጂ ምንድነው የሚዘጋ? እችን ባለጌ ነው እጄ ይቅርታ የምጠይቃት? ሶመር ተናገር። ሶመር ባየው ነገር በድንጋጤ ሰመመን ውስጥ ሆኖ መኪናውን አስነስቶ ጥሏት ይሄዳል። ሶመር ልጄ! ሩቻ በንዴት እሳት ጎርሳ እሳት ለብሳ አይኗ ደም ለብሶ ወደ እነ ቱርካን ቤት ትመጣለች። ነስሪን በሩን ስከፍትላት በጥላቻ አይን እያየቻቸው በንቀት ከነጫማ ወደ ቤት ውስጥ ትገባለች። ምንድነው ነገሩ ደግሞ? ሴቷ ምንድነው የሆነችው? ምንድነው የተፈጠረው? ሰላም ወይዘሮ ሩቻ፣ ብቻሽን እንዴት መጣሽ? ሶመር የለም እንዴ? ለምንድነው ሶመር የሚመጣው? ምን ቀረኝ ብሎ ነው ወደዚህ የሚመጣው? ለዚህ ነው የሚመጣው? ንገሩኝ እስኪ። ለዚህ አንድ በቂ መልስ ስጡኝ። እስኪ ይህን የሚያብራራለሽ አንድ በቂ መልስ ስጪኝ። አንድ ምክንያት ስጪኝ። ምንድነው እሱ? ቱርካን? ተይ ማስመሰሉን እንኳን ተይ። ይሄ የአንቺና የልጅሽ ጨዋታ ነው። በደንብ አድርጌ ነው የማውቀው። እኔ ሩቻን በፍጹም አሸውዱኝም። ቱርካን ልጄ ያልሽ የአንቺ ጨዋ ምንም የማታውቀው ቱርካን፣ ይኸው እውነተኛ ማንነቷ እዚህ ጋዜጣ ላይ አለ። የአንቺ ልጅ ቱርካን ክብር የማታቅ እቺ ባለጌ የሆነች ጋጠወጥ ስርዓት የሚባል ነገር የማታቅ ነች። ከዚህ በኋላ የልጄ ጫፍ ጋር እንዳትደርስ፣ ከዚህ በኋላ ከልጅ አጠገብ ባገኛት በፍጹም በቀላሉ አንላቀቅም። ይሄ የመጨረሻ ማስጠንቀቂያዬ ነው። ቱርካን ምንድን ያረግሽው? ልጄ ምንድን ያረግሽው? አዋረድሽን ቱርካን፣ ምንድን ያረግሽው? ሶመር በንዴት እየጦዘ ደጋግሞ የቱርካን ስልክ ላይ ይደውላል። ቱርካን ግን አታነሳለትም። ሶመር በንዴት እያበደ አይኑ ደም ለብሶ ፊቱ ቀልቶ ከቱርካን ጋር ጋዜጣው ላይ የነበር ፍሬት የተባለው ጋዜጠኛውን አድራሻውን አፈላልጎ ወደ ቤቱ ይደርሳል። ሶመር ወደ ቤቱ ሲደርስ ሰውየው ከቤት እየወጣ ነበር። ሶመር ሰውየውን ሲመለከት ንዴቱ ይባበስበታል። ይህን እሳት ለብሶ እሳት ጎርሶ በቦክስ ብሎት መኪናው ላይ ይዘረረዋል። አንተ የማትረባ አንተ ውሻ፣ ማን አባሁን ነው ከሚስቴ ጋር የምትሆነው? ማነኝ ብለህ ነው የምታስበው? ልቀቀኝ! አለቅም፣ እገልሃለሁ። አቶ ሶመር፣ እኔ ምንም ማውቀው ነገር የለም። ራሷ ነች ወደ እኔ የመጣችው። እኔ ምንም ዝም በል፣ አፍህን ዝጋ። ሶመር ሰውየውን እስኪበርደው ድረስ ደብድቦት መሬት ላይ ዘሩት ጥሎት ይሄዳል። ይህንን ጋዜጣ ደብቁት። በፍጹም ሳዲቅ ጋዜጣ የሚባል ነገር ዛሬ ማንበብ የለበትም። ይህንን ዜና ሳዲቅ አወቀ ማለት ልቡ ቀጥ ነው የሚለው። በፍጹም ባሌ አይተርፍም ዛሬ። ቱርካን ችግር ተፈጥሯል። ሚኔ ምንድነው የተፈጠረው? ቱርካን ሶመር ባልሽ ማታ አብሮን የነበረውን ጋዜጠኛ ደብድቦት ሆስፒታል አስገብቶታል። ምንድነው የምትይው? ቆይ ለምን? ምንድነው የተፈጠረው? አንቺና ያ ሰውዬ ጋዜጣ ላይ ወጣችሁ መነጋገሪያ ሆናችኋል። ሶመር ያንን አይቶ ነው በንዴት እያበረ ሰውዬውን ደብድቦት ሆስፒታል ያስገባው። ቱርካን እባክሽን ለሶመር በፍጹም አብረሽኝ እንደነበርሽ እንዳትነግሪ። እኔ ከአንቺ ጋር እንደነበርኩ በፍጹም ማወቅ የለበትም። ሚኔ ተረጋጊ እንጂ እኔና ሶመር እኮ ተለያይተናል። በቅርቡ ደግሞ ፍቺ እንፈጽማለን። ቱርካን ተይ፣ በፍጹም ባልሽ ማወቅ የለበትም። ሶመር ያንን ነገር ካወቀ እኔን ይጎዳኛል። ደግሞ እርጉዝ ነኝ። እባክሽን ሚኔ ተረጋጊ እንጂ እባክሽን። እሺ በይኝ እባክሽን፣ ለሶመር እንዳትነግሪው። እሺ በቃ አልነግረውም። በቃ
ቱርካን የሚኔን ስልክ ዘግታ እየተበሳጨች ከአክስቷ ቤት ስትወጣ ሶመር ደግሞ በዛች ቅጽበት በመኪናው ከኋላ ይመጣል። ቱርካን ቆሚ! እጄን ልቀቀኝ ሶመር፣ እያሳመምከኝ ነው። ቆይ ምንድን ያደረግሽው ቱርካን? ምንድን የሰራሽው? እኔና ቤተሰቤን ለመበቀል ያደረግሽው? ቆይ ምን አስበሽ ነው? ቱርካን በእውነት በጣም ተሳፍራለሽ። አዋረርሽኝ፣ እኔንም ቤተሰቤንም አዋረርሽኝ። ከአንተ ጋር መለያየት መፋታት ፈልጋለሁ ያልሽኝ ለዚህ ነበር? ቆይ ከዚህ ሰውዬ ጋር ግንኙነት ስላለሽ ነው ከኔ ጋር መፋታት የፈለግሽው? ከዚህ ሰውዬ ጋር ግንኙነት እንዳለሽ ለምን በግልጽ አልነገርሽኝም? ሶመር ምንድን ነው የምትለው? የማይመስል ነገር አትናገር። እኔ ከዚህ ሰውዬ ጋር ምንም አይነት ግንኙነት የለኝም። ሁሉም ነገር ድንገት ነው። በቃሽ ቱርካን እንዳታዋሽኝ። እኔ ላንቺ ብዬ አንቺን አምኜ ብዙ ነገሮችን ሳረግ ነበር። ያጠፋቱን ጥፋቶችን ሁሉ ላስተካክል ነበር። እማዬን ይቅርታ ማታውቋን ግልፍተኛዋ እናቴን አንቺን ቤተሰብሽን ይቅርታ እንድትጠይቅ አሳምኛት ነበር። አዲስ ሕይወት ከአንቺ ጋር መጀመር መስሎኝ ነበር። ወደ አንቺ እየመጣን ነበር አንቺና ቤተሰብሽን ይቅርታ ለመጠየቅ። አንቺ ግን ምን እንዳረግሽ ተመልከቺ። ቱርካን ምን እንደሰራሽ ተመልከቺ። በእውነት ቱርካን በጣም ተሳፍሪያለሽ። ከዚህ በኋላ ምንም አይቀርንም ቱርካን። አበቃ የኔና ያንቺ ጉዳይ በቃን። የቱርካን ጋዜጣ ለሰፈሩ ለሀገሩ ታድሎ በየቦታው ተሰራጭቶ ሁሉም ሰው መነጋገሪያ አድርጎታል። ጉዱን ያላወቀው አንድ ሰው ብቻ ነበር። እሱም ሳዲክ ነበር። መሱት ምን እየሰራ ነው? መሱት ናና፣ ይኸውልህ በዚህ የፈለግከውን ነገር ለራስህ ግዛ። እንካ ሂድና የፈለግከውን ነገር ለራስህ ግዛ። ሁሉም ሰው የቱርካንን ጉድ ያዘውን ጋዜጣ ሳዲክ እንዳያይ ይደብቃል። ቱርካን ልጄ፣ እኔ እዚህ ጋዜጣ ላይ ያለውን ነገር አላምንም። ቆይ ምንድን የተፈጠረው? ለምንድን እውነቱን ማነገኝ? ማታ ከቤት ስትወጪ ያቺ ማነሽ ጓደኛሽ ሚኔ? አዎ ሚኔ ጋር እንደምትወጪ ነበር የነገርሽኝ። አይደለም፣ እኔ በራሴ ነው የሄድኩት። እኔ ሚኔ ጋር አልሄድኩም፣ ሌላ ቦታ ነው የሄድኩት። ቱርካን እየዋሸሽኝ እንደሆነ አውቃለሁ። ቆይ ለምንድን ነው ይህን የምታደርጊው? በፍጹም እዛ ቦታ ብቻሽን እንደማትሄጂ አውቃለሁ። ምንም የማታውቀውና የዋሃ ቱርካን መሰሪዋ ሚኔ እንዳይጋለጥባት ራሷን መስዋዕት አድርጋ ከአክስቷ ጋር ከእናቷ ጋርም ጭምር ትከራከራለች። መሱት ሳዲቅ በሰጠው ገንዘብ የፈለገውን ገዝቶ ወደ ሳዲቅ ጋር እየተመለሰ እያለ ድንገት የቱርካንን ጉድ የያዘውን ጋዜጣ ይመለከታል። ቱርካን እህቴ ቱርካን ፊልም ሰራች። እህቴ ቱርካን ሳዲቅ አባቴ፣ እህቴ ቱርካን ፊልም ሰራች። ሳዲቅ አባቴ፣ ልጅ ቱርካን ፊልም ሰራች። እህቴ ፊልም ሰራች። ምንድነው መሱት? ምንድነው የተፈጠረው? ቱርካን ፊልም ሰራች። ቱርካን እህቴ ፊልም ሰራች። መሱት እስኪ ስጠኝ። ልጅ ቱርካን ሰላም ውድ የቃና መሳይ ቤተሰቦች፣ ለዛሬ አሰናደውላችሁ የውብ ጎጆ ተወዳጅ ተናፋቂ ድራማ ክፍል 34 ይመስል ነበር። እንዴት ነበር? ሐሳብ አስተያየቶን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኮቫይንካውት ደጋይ ለፎት አገሬ ሰላም ትሁን።